በዚህ ሰዓት በተሰማ መረጃ በእንቅርት ላይ ጆሮ ደግፍ እንዲሉ የባብኤል መንደብ ስትሬት እዚህ ጋር እንደምትመለከቱት እንዲዘጋ መወሰኑም ሰበር መረጃ። ጦርነቱ ዳግም በይፋ ተጀመረም። ሙስሊም ስለሆንክ እመታሃለው እደበድብሃለው እያለ ይከተለዋል። ነገ ማክሰኞ መብራት ይጠፋል። የት አካባቢ እንደሚጠፋ ልንገራችሁ። በቁርአን እየተባረኩ ነበር እንግዲህ ከተሸኙት የኢራን የእግር ኳስ ብሔራዊ ቡድን። በትግራይ ክልል የተሰማው እጅግ አስደንጋጭ ነው። እንግዲህ ሰሞኑን የአርሲ ጉዳይ በጣም ትልቅ አጀንዳ እንደሆነ ሁላችሁም ሰምታችኋል። እኔ እዛ ትውልድ ስለሆንኩ ያለውን እውነታ ግልጽ ላደርግላችሁ ነው የመጣሁት። እንን ቪዲዮ ብዙ ሰው ጋር እንዲደርስ ታደርጉልኛላችሁ። ወደ 11 ሰዎች ናቸው እዛ ያለቁት። የተቃጠለው ቤተክርስቲያን 2 ነው የሚሉት ውሸት ነው። 1 ተቃጥሏል። ብዙ ሰዎች ሙስሊሞች ክርስቲያኖችን እንደገደሉ አድርገው ነው የሚወስዱት። ሳታጣሩ ትክክል ያልሆነ መረጃ ማስተላለፋችሁ ትክክል አይደለም። እዚህ አካባቢ ያለው ችግር የፖለቲካል ችግር፣ ብዙ ችግሮች አሉ ለረጅም ጊዜ ነበርና በዛ ምክንያት ነው የተከሰተው። እንደ እስልምና ይሄን ነገር እናወግዛለን። ይሄንን ስናወግዝ ከናንተ ፍቅር ለሌሎች የሙስሊም ወንድሞቻችን እገዛ እንድትሆኑ አይደለም። አላህ ስላዘዘን ለአላህ ብለን ነው እውነታው የምንናገረው። ሰውንም ደግሞ አንገልም። ሰላማዊ ጊዜ ተውና በጦርነት ላይ ራሱ ረሱል ሰለላሁ ዐለይሂ ወሰለም የሚያስቀምጡት ስትራቴጂ ህፃናቶችን፣ ሴቶችን፣ ቀሳውስቶችን እንዳትገሉ፣ ዛፍ እንዳትቆርጡ፣ ቤተክርስቲያን እንዳትነኩ፣ የሃይማኖት ቦታዎችን እንዳትነኩ፣ አዛውንቶችን እንዳትነኩ እና እንዲህ ነው ትእዛዝ የሚተላለፈው። የጦርነት ጊዜ ራሱ ማለት ነው። ጦርነት ታውጆ በክርስቲያንም በሙስሊሙም በኩል ታውጆ ቢወጡ ራሱ እነዚህ አይነት ነገራቶች እንዳይነኩ ስትራቴጂ ተቀምጠዋል። እንዲህ በሰላማዊ ጊዜ አንዲት ነፍስ የገደለ ሰው ዓለም ላይ ያለውን ህዝብ ሙሉ በሙሉ እንደገደለ እንዳጠፋ ነው የሚታሰበው አላህ ዘንድ የሚጻፈው ማለት ነው። የሙስሊም የክርስቲያን ምናምን አላለም። በዚህ ምክንያት እኛ ሁሌም ሰላምን ነው የምንፈልገው። ሰውን ሲገል እናወግዛለን፣ ወደፊትም እናወግዛለን። ሰብአዊነት ቢሰማችሁ ኖሮ ለሌሎች ሙስሊም ወንድሞች ትናገሩ ነበር። አሁን ኡስታዞች ሙስሊሞች ለአርሲው ለዚህ ክስተት ብዙ አውግዘዋል። እናውግዛለን፣ ወደፊትም እንደ አይነት ነገር እናውግዛለን። ሰላም ነው የምንፈልገው። ሁሌም ኢስላም ሰላም ነው የምናስቀድመው። ከተበዳዮች ጎን ነው ሁሌም የምንሆነው። በሃይማኖት አንለይም። ይሄን ስናደርግ የእናንተን ፍቅር ፍለጋ አይደለም። ትግራይ ያሉ ሙስሊም ወንድሞቻችን በህይወት እያሉ ነው የተቀበሩት። በህይወት እያሉ ነው ያለቁት። ለምን ሳትናገሩ? ሰብአዊ ብትሰማችሁ ይሄ ለዚህ ትናገሩ ነበር። አማራ ክልል ውስጥ ብዙ ጊዜ መስጂድ ፈርሷል፣ ተቃጥሏል፣ ሙስሊሞች ተገለዋል፣ ግን አልተናገራችሁ። እኛ ወደፊትም የትኛውም ክርስቲያንም ቢሆን የትኛውም ሃይማኖት ሰው የሰው ልጅ ተገሎ ማውገዛችንን እንቀጥላለን። ለእናንተ ብለን ሳይሆን ለአላህ ብለን ለራሳችን ብለን ነው። የሁሉም ህይወት ደግሞ ያሳስበናል የምትሉ ከሆነ ደግሞ በዚህ ወር ውስጥ ወዴሳ የሚባል ቦታና ወዳ ሰደን የሚባል ቦታ ከ10 በላይ ቤቶች ተቃጥሎ ነበር የአርሲ። ለሱም አልተናገሩም። ለሁሉም መናገር ነበረበት። ሰብአዊ የሚሰማችሁ ከሆነ የሰው ልጅ በመሆን ብቻ በመገደሉ በመጨቆኑ መናገር መቻል አለባችሁ። ስለዚህ ወደፊትም አሁንም ለሙስሊም ወንድሞቻችን የትም ሀገር ላሉ ከጎናቸው እንድትሆኑ እንፈልጋለን። እኛም ደግሞ ከጎናችሁ ነን። ሁሌም እናወግዛለን፣ ወደፊትም እናወግዛለን። መሀከላችን ምንም ጸብ ምንም ችግር እንዲፈጠር አንፈቅድም። እናንተም እንዳትፈቅዱ። ፍትህ ለአክሱም ሙስሊሞች፣ ፍትህ ለሁሉም የሰው ልጅ እንላለን። ነገ ማክሰኞ መብራት ይጠፋል። የት አካባቢ እንደሚጠፋ ልንገራችሁ። አስቸኳይ መረጃ ነው፣ ሁላችሁም አዳምጡት። አካውንቴ ሻዶባን ውስጥ ስላለ ሁላችሁም ይህንን ቪዲዮ 5 ጊዜ ኮፒ ሊንክ አድርጉት። ነገ ማክሰኞ ሰኔ 2 የጥገና ስራ ለማከናወን መብራት እንደሚጠፋ የተነገረ ሲሆን እና መብራት የሚጠፋባቸው አካባቢዎች ከጠዋቱ 4 ሰዓት እስከ ቀኑ 8 ሰዓት ድረስ ፍላሚንጎ፣ ኦሎምፒያ፣ ደንበል፣ ፒኮክ መናፈሻ እንዲሁም እነዚህ ሰፈሮች ላይ መብራት ይጠፋል። ከጠዋቱ 2 ሰዓት እስከ ቀኑ 8 ሰዓት ድረስ ጎፋ ኮንዶሚኒየም፣ መካኒሳ ቆሬም፣ ዶንቦስኮ፣ ዩኒቲ ዩኒቨርሲቲና እነዚህ ቦታዎች ላይ መብራት ይጠፋል። እንዲሁም ከጠዋቱ 2 ሰዓት እስከ ቀኑ 9 ሰዓት ተኩል ድረስ 6 ኪሎ ዩኒቨርሲቲ፣ አፍንጮ በር መስጊድ፣ ደጃችቤን ጨምሮም እነዚህ ቦታዎች ላይ መብራት ይጠፋል። ከጠዋቱ 3 ሰዓት እስከ ቀኑ 10 ሰዓት ደግሞም ሰበታ ከተማ፣ ዋንውሃ፣ ኖክ አደባባይ፣ ጀሞ 2 ኮንዶሚኒየም እና ኃይሌ ጋርማንትን ጨምሮም እነዚህ ቦታዎች ላይ መብራት ይጠፋል። እናም በእነዚህ አካባቢ የምትኖሩ ነዋሪዎች ይህንን አውቃችሁ ከወዲሁ አስፈላጊውን ዝግጅት እንድታደርጉ የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። ደረቅ ሳል ወይም የሳይነስ መታፈን ካለቦት ይህ ፍቱን የተፈጥሮ መድኃኒት በፍጹም እንዳያመልጦት። በመጀመሪያ ማሰሮ ውስጥ ውሃ ይጨምሩ። በመቀጠል የተደፈነ የመተንፈሻ አካልን የሚያጸዳ 1 ቀይ ሽንኩርትና ኢንፌክሽንን የሚዋጋ 3 የነጭ ሽንኩርት ዘለላ ይክተፉ።
አሁን ደግሞ ጉሮሮን የሚያስታግስ ሎሚ ለቫይታሚን ሲና ሳልን አቁሞ ሰውነትን የሚያሞቅ ዝንጅብል ይጨምሩ። በመጨረሻም በጉሮሮና በደረት አካባቢ የሚሰማን መቆጥቆጥ የሚያስታግስ አንድ የቀረፋ እንጨት ጨምረው ለ10 ደቂቃ ያክል አብረው ያፍሉት። በጥቂቱ ሲቀዘቅዝ አንድ የሾርባ ማንኪያ ማር ይጨምሩበት። ደረቅ ሳልን ያቆማል፣ ጣዕምን ያጣፍጣል። ፈጣን እፎይታ ለማግኘት ጠዋትና ማታ በሞቅታ ይጠጡት። ሰበር መረጃ፣ ጦርነቱ ዳግም በይፋ ተጀመረም። ኢራን በእስራኤል ላይ ተኮሰች። ቀጠናው ከባድ ውጥረት ውስጥ ገብቷል። እስራኤል ቤሩት ላይ ዛሬ ለፈጸመችው ጥቃት ኢራን ከባድ የተባለ አጸፋ ሰጥታለች። ኢራን ዛሬ ወደ እስራኤል የሚሳኤል ጥቃት በመፈጸሟ በመካከለኛው ምስራቅ ከባድ የተባለ የጦርነት ስጋት ነግሷል። የኢራን ሚሳኤል ሰሜናዊ የእስራኤል ግዛት ላይ ኢላማ ማድረጉ የተገለጸ ሲሆን የእስራኤል የአየር መከላከያዎች ሚሳኤሎቹን ለማክሸፍ እየጣሩ እንደሆነም ተነግሯል። ኢራን ተጨማሪ ጥቃቶችን እንደምትቀጥል ያስታወቀች ሲሆን እስራኤልን በበኩሏ የአጸፋ እርምጃውን ለመውሰድ እየተዘጋጀች እንደሆነም ተነግሯል። አዳዲስ የሚፈጠሩ ክስተቶችን እየተከታተልኩ የማደርሳቸው ሆኗል። የፕላስ ምልክቷን እየነካችሁ ፎሎ አድርጉም። በቁርአን እየተባረኩ ነበር እንግዲህ የተሸኙት የኢራን የእግር ኳስ ብሔራዊ ቡድን ወደ አሜሪካ፣ ወደ ሜክሲኮና ወደ ካናዳ ላለው የዓለም ዋንጫ እንግዲህ በቁርአን ነበር የተሸኙት። ይህ ለየት የሚያደርገው ማለት ነው አብዛኛው ሀገራት ሙስሊም ሀገራት ሳይቀሩ ማለት ነው እግር ኳስ ተጫዋቾቻቸውን በዚህ መልኩ አይሸኙም፣ ሳዑዲንም ጭምር። እናም እንደምትመለከቱት የኢራን ተጫዋቾች እንግዲህ በዚህ በተከበረው በአላህ ቃል ቁርአን እንግዲህ ተሸኝተዋል ማለት ነው። ይህ ዓለም ዋንጫ ብዙ ሰዎች በጉጉት ሊጠብቁ ይችላሉ። ነገር ግን ለኢራኖች የተለየ ግምት አለው። ገና ከመጀመሪያ ወደዚህ ዓለም ዋንጫ ከገቡ በኋላ ከአሜሪካ ጋር በንትርክ ነበረ። ይሄዳሉ አይሄዱም፣ ቪዛ ይሰጣቸዋል አይሰጣቸውም፣ በፊፋ ደረጃ ማለት ነው። አሁን ላይ መጨረሻ ላይ እንግዲህ ተስማምተው አሁን ላይ ጉዟቸውን ወደ ሜክሲኮ አድርገዋል ማለት ነው። ሌላኛው ደግሞ እንግዲህ ትናንት እንደ አዲስ ጦርነቱ መነሳቱም የሚታወስ ነው። በዚህ ውስጥ ነው እንግዲህ እነሱ አሁን ላይ ሜክሲኮ ደርሰዋል። እሁድም ቀን እንግዲህ ከሜክሲኮ አቻቸው ጋር ጨዋታ እንዳለባቸውም ይታወቃሉ። በኢራን እንግዲህ በኤዥያ ካፕ በጣም የሚታወቁ እግር ኳስ ተጫዋቾች ያላት እንደሆነችም ይታወቃል ማለት ነው። በዚህ ዓለም ዋንጫ ከሌሎች ሀገራት እንግዲህ በፖለቲካው ለየት ተብላ የምትጠበቀው ኢራን እንደሆነችም ይገመታል። እኔ እንግዲህ ጥሩ እድል ያጋጥማቸው ነው የምለው። በዚህ ውስብስብ ሁኔታ ውስጥ ነው መሄዳቸው እንግዲህ ብዙ ትኩረትን ስቧል። እዚህ ሰዓት በተሰማ መረጃ በእንቅርት ላይ ጆሮ ደግፍ እንዲሉ የባብ ኤል መንደብ ስትሬት እዚህ ጋር እንደምትመለከቱት እንዲዘጋ መወሰኑም የየመን ሁቲዎች እንደዚሁም ደግሞ ኢራን እያሳወቀች ትገኛለች። ይሄ ወሽመጥ ታዲያ ለእስራኤል መርከቦች ብቻ ነው የተዘጋው ቢባልም ለኢትዮጵያ ግን በእንቅርት ላይ ጆሮ ደግፍም የኢትዮጵያ አፍንጫ ስር ያለው ነገር በውጥረት መሞላቱም በዚህ ኑሮ ውድነት ላይ ሌላ ኑሮ ውድነት ይጨምራል በሚልም በርካቶች ስጋታቸውን እየገለጹ ይገኛሉ። የየመን ሁቲዎች ይህንን ወሽመጥ ለእስራኤል ሙሉ በሙሉ መዝጋታቸውን የገለጹ ቢሆንም ታዲያ ይሄ ነገር ከስትሬት ኦፍ ሆርሙዝም ወደ ኢትዮጵያ አፍንጫ ስር ወደ ቀይ ባህር ቀጠና መምጣቱም ብዙዎችን ስጋት ላይ እየጣለ ሆኗል። በትግራይ ክልል የተሰማው እጅግ አስደንጋጭ ነው። በትግራይ ክልል ወደ ግንባር አልሄድም ያለ ወጣት ቅጣት ይጠብቀዋል ተብሏል። በትግራይ ክልል አዲስ የወጣው ሕግ ብዙዎችን እያነጋገረ ነው። አካላዊ ብቃቱ እያለው ወደ ግንባር አልሄድም የሚል ማንኛውም የትግራይ ተወላጅ እስከ 50 ሺህ ብር ይቀጣል ተብሏል። አሁን ላይ በክልሉ ከፍተኛ ወታደራዊ ምልመላ እየተካሄደ መሆኑ የታወቀ ሲሆን ይህ ሕግ ደግሞ ምልመላውን አስገዳጅ አድርጎታል። ሙስሊም ስለሆንክ እመታሃለው እደበድብሃለሁ እያለ ይከተለዋል። ይህ ነጩ ሰው ይህን ሙስሊሙ ሰው እሱ ደግሞ ምን አጠፋው እያለ ሲጠይቅ ይህ ነጩ ሰው ማለት ነው ሙስሊም ስለሆንክ ነው እንደዚህም አድርግ ይለዋል። ይሄ ነጩ እየመጣ ይገፈዋል። ነገር ግን መጨረሻውን ተመልከቱ። ይህ ሙስሊሙ ሰው የወሰደው እርምጃ ብዙዎችን አስደንቋል ማለት ነው። እስኪ ቪዲዮውን አብረን እንመልከተው። እናንተ የፕላስ ምልክቷን መጫናችሁን አትርሱ። Because you are Muslim, man, motherfucker. Shut the fuck up, bro. You fucking... So don't touch me, man, because you're gonna fucking... You see that? Am I allowed to fucking... Now? Yeah, do it. I don't want to talk to you. Ooh! Shit! Hey! Hey, come on, lads, get up, lads.